በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ዋንጫው ርዝመቱ 73.5 ሴንቲሜትር ነው። እንደዚሁም 7.5 ኪሎ ግራም ይመዝናል የአውሮፓ ሻምፒዮንስ ሊግ። ይህንን ዋንጫ ይዞት የሚገባው ብዙ ጊዜ ዋንጫ ጨዋታ ሲሆን አይካኒክ የሚባሉ ወይም በውድድሩ ላይ የሆነ ነገር ያሳዩ በውድድሩ ላይ የሆነ ውጤት ማፍራት የቻሉ ተጫዋቾች ያንን ዋንጫ በተለይ ከዋንጫው ጨዋታ ፍጻሜ ጋር ሪሌትድ የሆኑ ለምሳሌ ውድድሩ የሚከናወኑ ሃንጋሪ ነው አይደል? ሃንጋሪያዊ የሻምፒዮንስ ሊግ ያነሳ ተጫዋች ቢኖር እና እግር ኳስ ያቆመው ማለት ነው። ኦር የቀድሞ የፒኤስጂ ተጫዋች ኦር የቀድሞ የአርሰናል ተጫዋች ነው የሚደረገው በአብዛኛው በፍጻሜ ጨዋታዎች ላይ። ይህም በተደጋጋሚ እንመለከታለን። እና ዘንድሮ የተመረጠው ቴሪ ዳንኤል ሄንሪ ነው። የአውሮፓ ሻምፒዮንስ ሊግን ዋንጫውን ወደ ሜዳ ይዞት የሚገባው እንደዚሁም የዋንጫ አሰጣጡ ፕሮግራም ላይም በተመሳሳይ አምጥቶ የዋንጫ መስጫው ቦታ ላይ የሚያስቀምጠው ቴሪ ዳንኤል ሄንሪ ነው። ቴሪ ሄንሪ ያው ይታወቃል እንግዲህ በአርሰናል የሰራው ስራ በአውሮፓ ሻምፒዮንስ ሊግ 2006 ላይ ፋይናል ደርሷል። ያው 2008 2009 ደግሞ ከባርሴሎና ጋር ሻምፒዮን ሆኗል። ማንቸስተር ዩናይትድ 2-0 ያሸነፉበት ጨዋታ ላይ። ስለዚህ ፕሮፋይሊካሊ ይመጥናል። ፕሮፋይሊካሊ ወይም በፕሮፋይል ደረጃ የሚመጥን ሰው ነው። ያ ማለት ዋንጫ ወስዷል፣ በአርሰናል ክለብ ተጫውቷል፣ አይካኒክ ነው። ስለዚህ እሱን መሰረት በማድረግ የተመረጠበት ሂደት ነው ያለው ቴሪ ዳንኤል ሄንሪ። ስለዚህ ሄንሪ ለቀድሞ ክለቡ ገድ ይሆናል ወይስ አብረን ያለ? በዛ ላይ ፈረንሳዊ ነው። በነገራችን ላይ የፓሪስና የለንደን ክለቦች በፍጻሜ ጨዋታ ሲገናኙ ለመጀመሪያ ጊዜ ነው የፓሪስና የለንደን ከተማ ክለቦች ተገናኝተው አያውቅም። ግን በታሪክ 4 ጊዜ የካፒታል ሲቲዎች ወይም የዋና ከተማ ክለቦች 4 ጊዜ ተገናኝተዋል። በታሪክ ማለት ነው 4 ጊዜ ተገናኝተዋል። ይሄኛው ለየት የሚያደርገው የፓሪስና የለንደን ከተማ ክለቦች ተገናኝተው አያውቁም ከሚለው አኳያ ነው።